ሰላም ሰላም ቤተሰብ እንዴት ሰነበታችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? በእኔ በኩል እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ሰናይት ወሃቤ ነኝ። ዛሬ በጣም ሁሉም ቤተሰቦቼ ሊለምዱት የሚገባው ሁልጊዜ ትሬንድ ሊያደርጉት ሁልጊዜ የህይወታቸው አቋም ሊያደርጉት የሚገባ ጉዳይ ብዬ ሁልጊዜ የማስበው እና እኔም ደግሞ ሁልጊዜ የምፈልገው የምመኘው አንዱ የሆነውን ሐሳብ ይዤ ወደ እናንተ መጥቻለሁ። ይሄ ሐሳብ ከምታውቁት ሐሳቦች ከምታውቁት መረጃዎች ጋር ተደምሮ ሞቲቬት እንዲያደርጋችሁ በሚል ያዘጋጀሁት ነው። ይኸውም ስለ ጸሎት ነው። ቤተሰብ እንደ ቤተሰብ በጸሎት የሚያሳልፈው ነገር ሲበዛ የሚኖረው ጥቅም ብዙ ነውና ዛሬ እንደገና በእግዚአብሔር ፊት በጸሎት እንድትሆኑ ሞቲቬት የሚያደርግ ሐሳቦችን ነው እንግዲህ ይዤ ወደ እናንተ የመጣሁት ማለት ነው። ይህ ሰኒ ቲዩብ ነው። ሰኒ ቲዩብ ለወላጆች በተለይ ስለ ልጆች አስተዳደግ፣ ልጆች በመንፈሳዊ ነገር፣ በምድራዊ ነገር፣ በጤናቸው ላይ፣ በትምህርታቸው ላይ በቤት ሲያድጉ በጣም በመልካም ተጽዕኖ እንዲያድጉ የሚሰራ የዩቲዩብ ቻናል ነው። የራሳችንን ድርሻ ለመወጣት ነውና ለእናንተ ደግሞ ሐሳቦችን ለመስጠት ነው እንግዲህ ወደ እናንተ የሚመጣው ማለት ነው። ለዚህ ቻናል ምናልባት አዲስ የሆናችሁ ዛሬ የምታዩ ወደ እናንተ የመጣሁት ዛሬ የሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑ አደራላለሁ። ዛሬ እንግዲህ ጸሎት ቅድም እንዳልኩት በተለይ አንድ ፋሚሊ ልጆችን የሚመራ ፋሚሊ በጣም ትልቁ መሳሪያው ወይንም ደግሞ ትልቁ ሊይዘው የሚገባ ሊጥለው የማይገባ ነገር ሁልጊዜ ሊጠብቀው ከሚገባ ነገር አንዱ ትልቁ ነገር ቀዳሚው ነገር የጸሎት ህይወቱ ነው ማለት ነው። ቢቻል በጣም ትልቁ ነገር ባልና ሚስቶች በአንድነት የሚኖራቸው የጸሎት ጊዜ ቢጠበቅ ጥሩ ነው ብዬ አድቫይዝ አደርጋችኋለሁ። ሲንግል መሆናችሁ ልጆችን ለብቻችሁ የምታሳድጉ እንደዚሁ ብቻችሁን ሲንግል ዳድም ሆናችሁ የምታሳድጉ ብቻችሁን ብቻ ግን ምንድነው ጸሎት ለሁሉን ለሚችለው ለፈጣሪ ለእግዚአብሔር የኛን አለማቻል የኛን አለማወቅ የምናሳይበት መድረካችን ነው። ስለዚህ ሁሉን ለሚችል ሁሉን ማድረግ ለማይሳነው አምላክ አሳልፈን ህይወታችንን የልጆቻችንን ህይወት የልጆቻችንን ዴስቲኒ የትዳራችንን ነገር አሳልፈን የምናሳይበት ጥሩ መተገኛ ነው። ጥሩ ኮንፊደንስ ማግኛ መንገድ ነው። የጸሎት ህይወታችን እያደገ በመጣ ቁጥር እምነታችን እየጨመረ ስለሚመጣ ማለት ነው። ይህን ቪዲዮ ተከታትላችሁ እስከ መጨረሻ ለምትቆዩ በጣም ጠቃሚ የሆነ ለጸሎት ህይወታችሁ ጠቃሚ የሆነ ሐሳብ ቲፕ ሰጣችኋለሁ ማለት ነው። ሰዎች ለምን ይጸልያሉ የሚል ሐሳብ ነው። የምንጸልይባቸው ምክንያቶች ብዙ ናቸው፣ እንደ እግዚአብሔር ቃል የሆኑ ምክንያቶች ማለት ነው። አንደኛው እና ዋነኛው የእግዚአብሔር ልጆች ስለሆንን እንጸልያለን ማለት ነው። እግዚአብሔር በልጁ በክርስቶስ ኢየሱስ ልጆች አድርጎ እንደገና ወልዶናል፣ ፈጥሮናል። ስለዚህ የአባትና የልጅ ግንኙነት መድረኩ የጸሎት ህይወታችን ነው ማለት ነው። እግዚአብሔር ከምንም በላይ የልጆቹን ድምፅ በልጁ የወለደንን እንደገና ዳግመኛ የተቤዠንን የልጆቹን ድምፅ ይፈልጋል፣ ፊቱን እንዲፈልጉ ይፈልጋል። ይሄ ደግሞ በመልካምነቱን በዛ ውስጥ ማሳለፍ የሚፈልግ ብቸኛና ገናና አምላክ ስለሆነ ነው። ይህንን እንድንናገር ድፍረት የሚሆነን በክርስቶስ ኢየሱስ ያገኘነው መቅረብ ነው። ይሄ ድፍረታችን ነው እንጂ እግዚአብሔር ታውቆ የማያልቅ አምላክ ነው። ስለዚህ በእኛ ቋንቋ በእኛ ነገር ሊገለጥ የማይችል ሉዓላዊ ትልቅ አምላክ እናመልካለን። ነገር ግን ጥቂት ካየናት ሐሳብ ከቃሉ ከተረዳ ነው እግዚአብሔር ልጆቹን የሚፈልግ ልጆቹ ወደሱ እንዲጠጉ የሚፈልግ የሚያስጠጋ አምላክ ነው። ይሄ ደግሞ መልሶ ለልጆች ጥቅም ይሆናል ማለት ነው። ስለዚህ ሰዎች አንደኛው የሚጸልዩበት ምክንያት እግዚአብሔር ስለሚፈልጋቸው ለተሰሩበት ዓላማ ሊመክራቸው ብዙ ምክር ስላለው
የአባትና የልጅ ግንኙነትም ስለሆነ የጸሎት መድረክ ልጆች እንዲጸልዩ ይጠበቃል ማለት ነው። ገላትያ 3:26 ላይ አንድ ቃል አለ። ብዙ ቦታ የእግዚአብሔር ልጆች መሆናችንን ይናገራል የእግዚአብሔር ቃል። እዚህ ስፍራ ላይ ምን ይላል? ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። ስለዚህ ይሄ ይላል። ሌላው አንደኛ ዮሐንስ 3:1 ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እንዲሁም ነን ይላልና እንግዲህ ልጅ ከአባት ጋር የሚኖረው ግንኙነት ውስጥ አንዱ የጸሎት የጥሞና ህይወታችን ነው ማለት ነው። ስለዚህ እግዚአብሔርም ደግሞ የሚፈልገው ነው። ይሄ ደግሞ ቅድም እንዳልኩት መልሶ ለኛው ጥቅም ነው የሚሆነው። የእግዚአብሔር ቃል ሌላ ስፍራ ላይ ምን የሚል ቃል አለ? ሁልጊዜ በጣም የሚገርመኝ ደስ የሚለኝ የእግዚአብሔርን ፊት ፈልጉ ትጸናላችሁ፣ ፊቱን ፈልጉ ትጸኑም አላችሁ የሚለው ቃል ታስታውሳላችሁና ይሄ በዚህ ምድር ላይ ስንኖር ብዙ ቻሌንጆች የምናሳልፍበት ነው። በተለይ እንደ ወላጅ ብዙ ዋጋዎችን እንከፍላለን። ስለዚህ የሚያጸና የእግዚአብሔር ቃል የእግዚአብሔር መንፈስ ስለሆነ ይህን ደግሞ መቀበያ ኃይል መቀበያ ጸጋ መቀበያ ስፍራችን የጸሎት ስፍራችን ስለሆነ በስጋ ምንም ልናደርግ ስለማንችል የስጋ ነገር በስጋ በምድር ያለውን ነገር ወይንም ምድራዊውን ነገር ኃላፊውን ነገር ብቻ የሚያይ ስለሆነ ይልቁንም ደግሞ በመንፈስ ሆነን በርከክ የሚል ልብ ሲኖረን በርከክ የሚል ማንነት ሲኖረን ግን ብዙ ጸጋዎችን እኛ ብቻችንን ልንሸከማቸው የማንችላቸውን ነገሮች የምናልፍባቸው ኃይል የምንቀበልበት ስለሆነ መጽናትንም የምናገኘው እንደ ልጆች ከአባታችን ስንካፈል ነው ማለት ነው። ልክ በስጋ ምግብ በልተን እንደምንበረታው ሁሉ ማለት ነው። ኮሚኒኬት የምናደርገው በመንፈሳችን ነው፣ እግዚአብሔር መንፈስ ስለሆነ። ስለዚህ በዚህ መንገድ የጸሎት ህይወታችንን መቃኘት አለብን ማለት ነው። ሌላው ሁለተኛው ሰዎች ለምን እንጸልያለን? ቤተሰብ ለምን ይጸልያል? ጉዳዮቻችን እንዲታዩልን እንዲመለሱልን፣ ጸሎቶቻችን የጸሎት አርዕስቶቻችን እንዲመለሱልን በጸሎት እናሳውቃለን ማለት ነው። ሁላችንም የምናውቀው የእግዚአብሔር ቃል አትጠይቁምና አትቀበሉም የሚል ቃል አለ። ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል የሚል ቃል አለ አይደለ? ብዙ ቦታ እንድንጠይቅ እግዚአብሔር ሁሉን በሚያውቅ ማንነቱ የኛን ሐሳብ ቢረዳም ግን እንደ ልጆች ደግሞ ቀርበን ይህንን ነገር በምንነጋገር ጊዜ በምናቀርብ ጊዜ የምንቀበለው የእምነት መንፈስ የጸጋ መንፈስ እሱ ለሌሎች ህይወቶቻችንም ጠቃሚ ስለሆነ እግዚአብሔር ያንን ይፈልገዋል። የእግዚአብሔር መንፈስ ይህንን ይፈልገዋል። መጽኛ መንገዳችን አንዳንድ ጥያቄዎቻችን ምናልባት እርካታዎቻችን አይደሉም፣ የእርካታዎቻችን ምክንያቶች አይደሉም። እርካታችን ራሱ ስለሆነ ማለት ነው። ስለዚህ በዛ እንድንረካ በእንደዚህ አይነት መንገድ እንድናልፍ ይፈልጋል ማለት ነው እግዚአብሔር። ቅድም እንዳልኩት ብዙ ጥያቄዎች ተመልሰውልን ግን እነዛ ጥያቄዎች እንደገና ሌላ ጥያቄ አላረኩንም። ሌሎች ጥያቄዎች በህይወታችን አሉ ሁልጊዜ እና ጥያቄ ሳይሆን ነገሩ ሰጩ ላይ መቀበሉ ላይ ሳይሆን ዋናው ሰጩ ላይ ፎከስ የሚያደርግ ህይወት የሚኖረን በእንደዚህ አይነት መንገድ ህይወታችንን ስንቃኝ እንደዚህ አይነት ልምምድ ሲኖረን የእምነት መንፈሳችን እያደገ እግዚአብሔርን የመፈለግ የመራብ የመጠማት ነገራችን እያደገ ስለሚሄድ ይፈለጋል ማለት ነው። ስለዚህ ጥያቄው ጉዳዮቻችንን እንዲመለሱ ሌላው በፊቱ የምንቀርብ ነው። አንዳንድ ሰዎች ስንፍና የሚመስል ነገር እግዚአብሔር ያውቃል እንዳይመልስልኝም ይላሉና እግዚአብሔር ያውቃል። ግን ቅድም እንዳልኩት እነዚህ ጥያቄዎች ቢመለሱ ሌሎች ጥያቄዎች ደግሞ ይቀጥላሉ። ግን ዋናው ነገር ሰው በምድር ላይ ከእግዚአብሔር ጋር ያለውን ህብረት ግን የሚያገኝበት መንገድ ትልቁ እርካታው ያ ስለሆነ እነዚህን ነገሮች እያየ ይሄዳል ማለት ነው። ያም ሆኖ ግን ጉዳዮቻችንም ደግሞ እንዲመለሱ ደግሞ መጸለይ ግዴታ አለብን። የልጆቻችን ጉዳዮች፣ የኛ ጉዳዮች፣ ራዮቻችን፣ ብዙ በምድር ላይ ልናከናውናቸው የምንችላቸው ነገሮች፣ በረከቶቻችን
በተለያየ መንገድ የተያዙብን ነገሮች ሁሉ እንዲመለሱልን እንዲለቀቁልን ከሚያደርግበት መንገድ አንዱ የጸሎት ስፍራችን ነው። በተለይ ደግሞ እኔ እያልኩ ያለሁት በግል ያለን የጸሎት ልምምድ ለማለት ነው። ብዙ ሪሊ በህብረት እንጸልያለን። እሱ ጠቃሚ ነገር ነው ለቅዱሳን በክርስቶስ ለዳኑ አማኞች በአጠቃላይ የእግዚአብሔር ልጆች ለሆኑ በህብረት እንደመጸለይ በጣም የሚያንጽ ነገር አላየውም። ግን እነዚህ ነገሮች እንኳን ስኬታማ እንዲሆኑ ሰው በግሉ በጣም እየተነካ የጸሎት ህይወት ያለው ጠንካራ የጸሎት ህይወት ያለው ቢሆን ሞር ለአካሉ ጥሩ ይሆናል ማለት ነው። ስለዚህ ጉዳዮቻችን እንዲመለሱ በፊቱ እንሆናለን ማለት ነው። እዚህ ጋር ብዙ ጊዜ ጥያቄ የሚሆንብን ነገር አለ። የጉዳዮቻችን አለመመለስ፣ ፈጥኖ አለመመለስ ምናልባት በእግዚአብሔር ፊት እንድንቆይ ከሚሆኑባቸው መንገዶች አንዱ ወይንም ደግሞ አንድ ጉዳይ ይዘን ረጅም ጊዜ እንድናሳልፍ ከሚሆንበት መንገድ አንዱ ጉዳዮቻችን ቶሎ እኛ እንደምናስበው አለመመለሳቸው ሊሆን ይችላል። እዚህ ጋር ሁለት ነገሮችን ልብ እንድትሉ ጠቁማቸዋለሁ። ለምን ጉዳዮቻችን ይዘገያሉ? ለምን ጥያቄዎቻችን ለምን የምንላቸው ብዙ ለምኖች አሉ በህይወታችን። ለምን ይሄ አይሆንም? ለምን ቶሎ አይሆንም? ምክንያቱም መጠበቅ ስለሚያም ማለት ነው። አንዳንድ ጊዜ አምላክ የለሾች እስከሚመስል ድረስ ነገሩ በእኛ ላይ በጣም ይበረታል። አንዳንድ ምድረ በዳዎቻችን ረጅም ይሆናሉ፣ ጉዟችን ረጅም ይሆናል፣ ይሄ የመጠበቅ ጉዟችን እና በዚህ ጊዜ ብዙ ለምኖች በእኛ ልብ ውስጥ ይፈራረቃሉ። ግን የእግዚአብሔር ቃል እውነተኛ የሆነው የእግዚአብሔር ቃል ለዚህ መልስ አለው። ለምሳሌ ዮሐንስ 11 ላይ ያለውን ቃል እናስታውሳለን። ከቁጥር 1 እስከ 4 ያለውን አነባለሁ። ይሄ ክስተት የተከሰተው ሁላችሁም እንደምታውቁት ኢየሱስ ክርስቶስ በስጋ ወራት በምድር ሲመላለስ በነበረ ጊዜ ከወዳጆቹ መካከል አንዶቹ በነበሩት ቤተሰብ ውስጥ የተፈጠረ ሀፕን ያደረገ አንድ ነገር ነበረ ማለት ነው። ይሄም የነ ማርያም እና የነ ማርታ ጥያቄ ማለት ነው። ሁላችሁ እንደምታውቁትና ምዕራፍ 11 ከቁጥር 1 ጀምሮ ሳነበው ከማርያም እና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቶ የቀባቸው እግሩንም በጠጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር እንጂ ለሞት አይደለም አለ ይላልና እዚህ ጋር በግልጽ እግዚአብሔር ቃል እንደሚነግረን እነ ማርያም ቤት ሀፕን ያደረገው የአልዓዛር መታመም የእግዚአብሔር ክብር በዛ እንዲገለጥ እንደሆነ ይናገራል ማለት ነው። ስለዚህ አንዳንድ ጊዜ ጥያቄዎቻችን የሚዘገዩት ብዙ ጊዜ እንደ አማኝ በምንመላለስበት ጊዜ እንደዚህ አይነት የህይወት ቻሌንጆች የህይወት መጠበቆች የሚያጋጥሙት የእግዚአብሔር ክብር በእኛ ህይወት ሊገለጥ እንደሆነ የእግዚአብሔር ቃል አስረግጦ ይነግረናል ማለት ነው። ሁለተኛው እግዚአብሔር በራሱ ጊዜ የሚሰራ ሉዓላዊ አምላክ ስለሆነ ማንም እንዲህ አድርግ በዚህ ጊዜና በዛ ጊዜ ሂድ የሚለው አምላክ ስላልሆነ ማለት ነው። ብቻውን በራሱ ጊዜ የሚሰራ አምላክ ስለሆነ እዚሁ ቃል ላይ ጌታ ኢየሱስ ክርስቶስ አልዓዛር ታሟል ተብሎ ከሰማ በኋላ እስኪ ከቁጥር 5 ጀምሮ ላንብበው። ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበር። እንደታመመን በሰማ ጊዜ ያን ጊዜ በነበረበት ስፍራ 2 ቀን ዋለ ይላል። 2 ቀን ዋለ። እንግዲህ የጌታ 2 ቀን ምን አይነት ነው? ከዚህም በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው። ደቀ መዛሙርቱ መምህር ሆይ አይሁድ ከጥቂት ጊዜ በፊት ሊወግሩ ይፈልጉ ነበር፣ ደግሞም ወደዚያ ትሄዳለህ አሉት። ኢየሱስም መልሶ ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህ ዓለም ብርሃን ያያልና አይሰናከልም። በሌሊት የሚመላለስ ቢኖር ግን ብዙ ይልና ሌሎች አገልግሎቶችን ካገለገለ በኋላ ወደ ሌሎች አገልግሎት ከሄደ በኋላ ከዛ በኋላ ቁጥር 11 ላይ
ከዚህም በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው እሄዳለሁ አላቸው። እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይድናል ላሉት ኢየሱስ ስለ ሞቱ ተናግሮ ነበር። እነርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው ይላልና እዚህ ጋር ቅድም ከላይ እንዳየነው ጌታ 2 ቀን አልዓዛርን በጣም የሚወደው ፋሚሊ ነው፣ ነገር ግን እዛ ቆየ ማለት ነው። እና አንዳንድ ጊዜ ይሄ የእግዚአብሔር ቃል ለትምህርታችን የተጻፈ ቃል ነው። ብዙ ፔን ያላቸው የምንጠብቃቸው እንዲሆኑልን ፈጥነው እንዲሆኑልን የምንጠብቃቸው ነገሮች አሉ። ነገር ግን እግዚአብሔር የራሱ ክብር እንዲገለጥ ያዘገያቸዋል። ስለዚህ ደግሞ በራሱ ጊዜ መጥቶ ደግሞ ያልታሰበንና ከአእምሮ በላይ የሆነን ነገር ከጠበቅ ነው ከለመን ነው በላይ የሆነን ነገር የሚያደርግ አምላክ ነው ማለት ነው። ይልቅ እዚህ ጋር እኔ በጣም ሁልጊዜ በህይወቴ የማስተውለው ከእግዚአብሔር ጋር በመስማማት ረገድ መጠበቅን አፌክት ከሚያደርጉ ነገሮች አንዱ ከእግዚአብሔር ጋር እንድንጠብቅ ብዙ ጊዜ እግዚአብሔር ጸጋ ያግዘናል። ብዙ ጊዜ ጠብቀን እንድንቀበል የእግዚአብሔር የሆነውን እንድንቀበል ተላልፈን እንዳንሰጥ ቀድመን የራሳችንን መንገድ እንዳንጓዝ የእግዚአብሔር ነገር ይጠብቀናል። ግን ብዙ ጊዜ ፌል የምናደርገው በዙሪያችን ባሉ ሰዎች አንደበት ውስጥ ስንገባ፣ በዙሪያችን ባሉ ሰዎች ጀጅመንት ውስጥ ስንገባ ብዙ ጊዜ እግዚአብሔርን ነገርም ተላልፈን የራሳችንን እርምጃ ልንራመድ እንችላለን ማለት ነው። ስለዚህ እዚህ ነገር ላይ በጣም ጥንቃቄ እንድናደርግ አሳስባቸዋለሁ። እኔ ካየሁት በሰዎች ህይወትም ከምረዳው እንደዚህም የምታደርጉ በሰዎች በብዙ ቻሌንጅ በሚያልፉ ሰዎች ጄጅ የምታደርጉም ሰዎች ጥንቃቄ እንድታደርጉ፣ ምክንያቱም እግዚአብሔር ሁሉን ስለሚያይ ማለት ነው። እና ቢቻል ለነዛ ሰዎች መጸለይ፣ የሚያልፉበትን ነገር አብሮ ሸክም መሸከም አንድ ነገር ነው። ስለዚህ ይህንን ካልተቻለ ዝም ማለት እና ብዙ ጊዜ ሰዎች ከእግዚአብሔር ጋር እግዚአብሔርን መጠበቅ ጠብቆ መቀበል የእግዚአብሔር ጸጋ ያግዛቸዋል። ግን ብዙ የሚወድቁት ብዙ የሚተላለፉት ብዙ የራሳቸውን ጉልበት ተጠቅመው ፌል የሚያደርጉትና ከዛ ከመጠበቅ ጎዳና ወጥተው ወደ ራሳቸው ቶሎ ኢሞሽናል የሚሆኑት በሰዎች አስተያየት ሲጎዱ ነው፣ በሰዎች ንግግር ሲሰበሩ ነው። እና እንደዚህ ባለማድረግ የራሳችንን አስተዋጽኦና የመራራትን ነገር ብናሳያቸው፣ ብንጸልይላቸው የኛ ጸሎት ሊሰማ ይችላል። ስለነሱ የእግዚአብሔር ቃል እናንተ የንጉስ ካህናት ናቸው ነው የሚለን እና የእግዚአብሔር ቃል የሚለንን ነው መሆን ያለብን። ካህን በእግዚአብሔርና በሰው መካከል ሆኖ የሚቆም የሚታይ ነው እኮ አይደለ? ስለዚህ ይማልዳል ስለነዛ ሰዎች ስለአለፉበት ስለሚያልፉበት። እንደውም ብዙ ጊዜ በቻሌንጆች ስናልፍ ከኛ ይልቅ ሌሎች ሰዎች ቢጸልዩልን ይሻላል። ምክንያቱም የጸሎት ጉልበታችንም ሊጎዳ ይችላል። ብዙ ጊዜ ያየ ነው እና ይህን የምትከታተሉኝም ሰዎች እንደዚህ አይነት ነገር በሚያጋጥም ጊዜ ለሰዎች በመቆም ከጎናቸው ብትሆኑ፣ በጸሎት በመቆም በዚህ ጊዜ ከጎን መሆን ብንለምድ በጣም ጥሩ አገልግሎት ይመስለኛል እኔ እንደማየው ማለት ነው። እና ይህም በማድረግ የእግዚአብሔር ደስታችን እንዲሆን የእግዚአብሔር ደስታ በሚመጣ ጊዜ የደስታቸው ተካፋይ ብንሆን ብዙ እናተርፋለን። ብለሲንግም ነው ለልጆቻችንም ለኛም። ከዛ ውጭ ግን ከርስ ነው የሚሆንብን። በሰዎች ማላገጥ፣ በሰዎች መጨከን፣ በሰዎች ነገር ማለት እኛም ብረት ለበስ አይደለንም። እነዛ ሰዎች የሚያልፉበት ጎዳና አንድ ቀን እኛንም ሊያገኘን ይችላል። ይህንን ማሰብ በጣም ማስተዋል ነው ማለት ነው። ሌላው ልናስተውል የሚገባው ስለዚህ እግዚአብሔር በራሱ ጊዜ የሚሰራ ከሆነ እግዚአብሔርን እንዲህ አድርግ የሚለው ከሌለ ነገሮች የሚዘገዩትም ለእግዚአብሔር ክብር ከሆነ ሰዎች ታዲያ ለምን ይጸልያሉ የሚል ጥያቄ ሊነሳ ይችላል። ግን እዚህ ጋር እነዚህን ነገሮች ለመቀበል የመጠበቅንም መንፈስ ለመቀበል ትልቁ ያንን ነገር መቀበያ ስፍራችን የጸሎት ስፍራችን ስለሆነ ይህንን ጸሎታችን ላይ ፎከስ አድርገን
እስከሚመለስልን ድረስ መጸለይ ላይ ትኩረት ብናደርግ እንደ ፋሚሊ በጣም ጥሩ ነው ማለት ነው። የመጠበቅ ጸጋ ይሆናል። ለምሳሌ ሐናን አይተን ከሆነ መጽሐፍ ቅዱሳችን ከሚነግረን ሰዎች መካከል ብዙ ሰዎች አሉ። ሐና አንዷ ነች። ሐና የመጠበቅን ጸጋ ያገኘችው ከጸለየች በኋላ ነው እና ከጸለየች በኋላ እንባዋ ከዛ በፊት ባሉት ዓመታት በየዓመቱ እነ ፍናና ሲያስቸግሯት፣ እነ ፍናና ሲዘባበቱባት እሷ እያዘነች ትመለስ ነበረ። ግን ጸሎቷን ባደረገችበት ዓመት በኋላ ሐዘን ከሱ አልታየም። ያው የመጽናናት የመጠበቅን መንፈስ ሰጣት ማለት የእምነትን መንፈስ ሰጣት ማለት ነው። ስለዚህ በዚህ መንገድ ነው ጸሎት ስፍራችን ላይ የምንቀበላቸው ከእግዚአብሔር የሆኑ ብርቱ መሳሪያዎች ስለሚኖሩ ማለት ነው። እምነታችንም ቢሆን ሌላው የሚሰራው በጸሎታችን ስፍራ ስለሆነ የእምነትን መንፈስ የምንቀበለው በዛው ከእግዚአብሔር ጋር ከመንፈስ ቅዱስ ጋር በሚኖረን ህብረት ስለሆነ የመጠበቅንም እምነታችንም በዛ ውስጥ ያድጋል ማለት ነው። ይህን ሁሉ ካልኩኝ ቲፕ ወዳልኩት ቅድም ቲፕ እሰጣችኋለሁ መጨረሻ ላይ ብያችሁ ነበረ። እንግዲህ እነዚህን ነገሮች ካስተዋልን እንደ ፋሚሊ መጸለይ ያለብን፣ እንደ ፋሚሊ ሸክም ሊኖረን ይገባል። በልጆቻችን ዙሪያ ለአምላካችን ለሰጠን መልሰን ልናሳይ ይገባል። እንዲሁ ዝም ብለን የምንወጣ የምንገባ የምንበላ የምንጠጣ ወይንም ሌሎች እየጸልዩልን የምንኖር በሰዎች ጸልዩልኝ ጸሎት ጥያቄ ብቻ የምንኖር መሆን የለብንም ማለት ነው። ስለዚህ ቲፕ ወዳልኩት ሲሄድ 2 ነገሮችን ከጸሎት ህይወታችን ልብ ልንል ይገባል። አንደኛው ጥንቃቄ ልናደርግ ነው። ሁለተኛው ደግሞ ልናስተውለው የሚገባ ነው። አንደኛው እነዚህ የሚዘገዩ ነገሮቻችን ጥያቄዎቻችን ሲመለሱ የእምነት መንፈሳችን በጣም ያድጋል እና በእግዚአብሔር ቤት ውስጥ የመተከላችን ምክንያት እሱ ነው። እግዚአብሔር መንግስት ውስጥ እስከ መጨረሻ ለመጽናት እነዚህ ነገሮች የእምነትን መንፈስና እግዚአብሔር ታማኝ መሆኑን በህይወታችን አዋቂ መሆኑን በቃ የምንተከልባቸው መንገዶች ናቸው። ስለዚህ ለበጎ ነው የሚሆነው መዘግየቱ ማለት ነው እና አንደኛው ይሄ ነው። ሁለተኛው በጣም ልትጠነቀቁት የሚገባ የጸሎት ህይወታችሁን ፕሮቴክት የሚያደርግላችሁ መረዳት እኔ የምመክራችሁ እኔ ያየሁት ጸሎት እንደምትጸልዩ ብዙ አለማውራት ወይንም ደግሞ ጾም ጸሎት እንደምትይዙ ጾም ጸሎት ቆርጣችሁ ከሆነ ጊዜውን አለማውራት፣ ብዙ አብረዋችሁ ከሚጸልዩት ውጪ ከፋሚሊዎቻችሁ ውጪ ብዙ ባትናገሩ ይሻላል። የጸሎት መልሱ ራሱ ቢናገር ሞር ጥሩ ይሆናል ማለት ነው። ምክንያቱም በዚህ ምድር ስንኖር እንደ አማኝ ከአምላካችን ጋር በጸሎት እንድንገናኝ ደግሞ መንፈስን ዓለም መርምረን እንድንዋጋ ተዋግተን እንድንወርስ አይፈለግም። ይህንን ነገር እንደ አማኝ እንዳናደርግ መንፈሳዊ ውጊያ የሚባል አለ ምናምነው የእግዚአብሔር ቃል የሚነግረን። ስለዚህ ከሚዋጋው ህይወታችንን ከሚዋጋው ትልቁ የጸሎት ህይወት እንዳይኖረን ድካምን፣ ድንዛዜን የሚዘሩ ናቸው እና ስለዚህ ይሄ እንዳይሆን በሚስጥር ብንጸልይ በሚስጥር ብድግ ብለን በልባችን አስበን እናቅደን የጸሎት ህይወታችንን ብንቀጥል የጸሎት ጊዜያችንን በዛ መንገድ ብንጀምር እየበረታን የሚሄድ ነገር አለ። ብዙም ደግሞ መንፈስ ዓለም የሚታየው ነገር ከማይታየው ነው ይላል አይደል? ስለዚህ የተቀነባበረ ያጋንንት ሴራም እንዳያገኘን ጸሎታችንን የምንጸልይባትን ጊዜ እንዳናጣ በተለያየ ቻሌንጅ እንዳናልፍ ያው ጊዜዎች ሲመቻቹልን ነው አይደለም የምንጸልየው። ስለዚህ እነዛ ነገሮች ሁሉ ተላልፈው ወደኛ እንዲመጡ ጊዜዎችን እንድናገኝ ጤና እንድንሆን ቤታችን ጤና እንዲሆን ጎረቤቶቻችን ጤና እንዲሆኑ በዛ መንገድ የጸሎት ህይወታችን እንድናከናውን ይረዳናል ማለት ነው። ስለዚህ መናገሩ የበለጠ ለጥቃት ራሳችንን ያጋልጠናል ማለት ነው። ስለዚህ እንደዚህ በማድረግ እንደ ቤተሰብ በመጸለይ የራሳችንን ድርሻ አስተዋጽኦ ልናደርግ በምድር ላይ የመኖራችንን ሚስጥር ከአምላካችን እየተረዳን የምንበረታ የምንገሰግስ ፋሚሊዎች
ወደ እግዚአብሔር የምንገሰግስ ፋሚሊዎች እንድንሆን እግዚአብሔር እንዲረዳን እኔም ጸሎቴ ነው፣ ለእናንተ የምመኝላችሁ ነው። እግዚአብሔር ሁላችንንም በዚህ መንፈስ ይቃኘን፣ ያበርታን። የእግዚአብሔር ቃል መዝሙረኛው ዳዊት በመዝሙር 21 ላይ ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ይላልና የትኛውም ነገራችን የሚሰራው ተራሮቻችን ብለን ያልናቸው ትልልቅ ዘመዶቻችን፣ በዙሪያችን ያሉ ሊሰሩልናል ብለን የምናስባቸው ሰዎች፣ አቅም ያላቸው ሰዎች፣ የሚወዱን ሰዎች እነዛ ብቻ ላይሆኑ ይችላሉ፣ ደግሞም አይደሉም። እነዛ እግዚአብሔር የሰጠን በረከቶች ሊሆኑ ይችላሉ። ግን በዋናነት ምንጩ የእግዚአብሔር ኃይል ነው የእኛን ነገር የሚሰራው እና ይህን ነገር ፎከስ አድርገን ስንሰራ እነዚህ ነገሮች እናስተውላለን፣ ተጠቃሚ እንሆናለን። እንደ ፋሚሊ ደግሞ ስንጸልይ እየበረታን እየተባረክን መሄድ ግድ ይሆንልናል እና ብዙ ነገሮቻችን ምድራዊ ነገሮቻችን እንኳ በጣም በአግባቡ የሚመለሱት በመጸለይ ህይወታችን ነው። ብዙ ጊዜ ማንጸልይ ከሆነ በጣም ብዙ ድካሞች ወደ ህይወታችን ይመጣሉ። ብዙ አለመከናወኖች፣ ብዙ ጥፋቶች፣ ሜሶች ወደ ህይወታችን ሊመጡ ይችላሉ ማለት ነው። ስለዚህ እግዚአብሔር ያበርታን፣ ደግሞ ይጠብቀን። ይሄ ሁሉ ሆኖ ከኛ ጸሎት የተነሳ አይደለም። እግዚአብሔር እንደ ልጆች ፊቱን መፈለግን የኛን ሞቲቭ ስለሚፈልገው እንጂ የስራ ሁሉ ባለቤት ራሱ እግዚአብሔር ነው። ስለዚህ ይህንን መረዳት ደግሞ ትልቅ ሚስጥር ነው ማለት ነው። ትልቅ አቅም ይሆነናል ማለት ነው። ስለዚህ ሁላችንም የእግዚአብሔርን ፊት በመፈለግ እንደ ልጆች በአምላካችን ፊት የምንቦርቅ የምንስቅ፣ እንደ ወዳጅ እንደ ጓደኛ የምንጠጋጋ እንድንሆን ያድርገን። እግዚአብሔር የቅርብ አምላክ ነኝ ይላል አይደል? የቅርብ አምላክ ነኝ እንጂ የሩቅ አይደለሁም ይላል። ስለዚህ ከአጠገብ ከወንድም ይልቅ የሚጠጋጋ አምላክ ስላለን ይህንን ተረድተን ያው መጸለይ ህይወታችን ልናደርገው ይገባል። እግዚአብሔር ይርዳን ሁላችንንም። ስለዚህ ዛሬ ወደ እናንተ ላመጣ ያልኩት በልቤ ሞላው ሐሳብ ይሄ ስለሆነ ነው። እንግዲህ አብራችሁኝ በመሆን ይህንን ነገር ተቀብላችሁ ስለ ልጆቻችሁ በጣም በብርቱ እንደምትማልዱ እንደምትጸልዩ፣ ስለ ምድራችሁ፣ ስለ መሪዎቻችሁ፣ ስለ ጎረቤቶቻችሁ፣ በተለያየ መንገድ ስለ ቪዥኖቻችሁ የምትጸልዩ ጠንካራ ቤተሰቦች እንደምትሆኑ ሙሉ እምነት አለኝ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና ቤተሰብ ሁኑ፣ ተቀላቀሉ። ለሌሎች እንዲደርስ በጣም ጠቃሚ ሀሳብ ነው። ስለዚህ ለሌሎች እንዲደርስ ሼር አድርጉልኝ። እንግዲህ ይሄ እናንተ እንድትተባበሩኝ መጠይቀው ጥያቄ ነው ማለት ነው። አብራችሁኝ በመሆን እስከ መጨረሻ ቪዲዮን በመከታተል ስለነበራችሁ ከልብ ከልብ አመሰግናለሁ። ለዛሬ በዚሁ ለያችኋለሁ። ሰላም ጤና ከእናንተ ጋር ይሁን። የእግዚአብሔር በረከት አብሮት ህልውና አይለያችሁ።